ቅዱስ ሚካኤል ስዕል ተብሎ በተለምዶ በቤታችን ውስጥ የምንጠቀማቸው ስዕሎች ልክ እንዳልሆኑ ተነገረ። አሁን በወጣው ዳታ መሰረት በርካታ ተከታይ ያለው ሃይማኖት የትኛው ነው የሚለው ይፋ እንደወጣ ተሰምቷል ማለት ነው። ሚስትና ባል ተኝተው ምን ያህል ላይክ ካገኘ ሚስቴ ታረግጅልኛለች ብሎ እንግዲህ ልጅ ለመውለድ ላይክ እየተጠባበቁ ያሉ ባለ ትዳሮችን ነው በሶሻል ሚዲያ የተመለከቱት ነው። አንዲት እናት በሶሻል ሚዲያ ያጋራችው ቪዲዮ በርካቶችን አስገርሟል፣ አስቋል፣ ትዝታውን ይመለከታል። በየቤቱ የምንጠቀማቸው የቅዱስ ሚካኤል ስዕል ተብሎ በተለምዶ በቤታችን ውስጥ የምንጠቀማቸው ስዕሎች ልክ እንዳልሆኑ ተነገረ። በርካቶች እንደዚህ አይነት ስዕሎች ካሉ ከቤታችሁ እንድታስወጡ በአክብሮት እንጠይቃለን። ይህን ቪዲዮ ሁላችሁም ተመልከቱና ለ5 ሰው ሼር ማድረጋችሁ እንዳረሱ አዳምጣችሁ ትንመት። ይህ የምታዩት ስዕል የቅዱስ ሚካኤል ስዕል አይደለም። ትክክለኛ የቅዱስ ሚካኤል ስዕል የቱ እንደሆነ ከመናገር በፊት የዚህን ስዕል ታሪካዊ አመጣጥ በመጠኑ በ1636 ዓመተ ምህረት በካቶሊካውያን ጳጳሳት ሐሳብ ምንጭነት ጊዮዶሪን የሚባል ሳሊ ነው የሳለው። ስዕሉ እንደምታዩት የሮማ ወታደር ነው የሚመስል። ከስዕሉ በታች ሴጣን ተብሎ የተሳለው ሰው በህይወት የነበረ ከሳሉ ጋር ጸብ የነበረው ፓንፊልጂን የሚባል ሰው ነበር። ስለዚህ ይሄ ስዕል ፓንፊልጂን የሚባለው ሰው ለማስጠላት ተብሎ የግል ጥላቻውን ለማራመድ የተሳለ ስዕል ነው። መነሻው የካቶሊክ ቤተክርስቲያን ስዕል ስለሆነ በእኛ ቤተክርስቲያን አንቀበለው። ታዲያ ትክክለኛው ስዕል የቱ ነው ከተባለ የቅዱስ ሚካኤልን ክብር የሚያሳይ የቤተክርስቲያን የአሳሳል ዘዴና ቀለማት ዘይቤን የተከተለ ይሄ የምታዩት በሸራ ላይ የተሳለው ስዕል እንደሰማችሁት ነው። በተለምዶ ቤተሰቦቻችን ቤታችን ላይ እንደዚህ አይነት ስዕሎችን እንጠቀማለን። እንግዲህ ይሄ አግባብ አይደለም። በተለምዶ ስዕል አድኖ እንላለን። ስዕል አድኖ አይባልም። ቅዱሳን ስዕላት ነው የሚባሉ። ስዕል አድኖ የሚባሉ ስዕላት አሉ። በእርግጥ ግን ደግሞ ስዕል አድኖ አይባልም። ስዕሉ አይደለም፣ የስዕሉ ባለቤት ያድናል እንጂ። ስለዚህ በተለምዶ የቅዱሳን ስዕላት በሚለው ይስተካከል። ግን ስዕል አድኖ የምንለው የጌታችን የመድኃኒታችን ኢየሱስ ክርስቶስን ስዕል ውጪ ሌላው ስዕል አድኖ አይባልም። ቅዱሳን ስዕላት ነው የሚባሉ። ሁላችሁም ኮሜንት ላይ እኔ ኦርቶዶክስ ነኝ እያላችሁ ኮሜንቱን አጥለቅልቁት። እንግዲህ አሁን በወጣው ዳታ መሰረት ኢትዮጵያ ወደ 130 ሚሊዮን ሕዝብ እንዳላት ይገመታል። በርካታ ተከታይ ያለው ሃይማኖት የትኛው ነው የሚለው ይፋ እንደወጣ ተሰምቷል ማለት ነው። እስቲ አጥጡት። ሰላም እንዴት ናችሁ? ዛሬ ደግሞ የኢትዮጵያን ትልቁን ሃይማኖት ነው ይዤላችሁ የመጣሁት። እናንተም ደግሞ ስትጠይቁኝ ነበረ። ሁሉንም በቅደም ተከተል እናወራበታለን። ተከታተሉ። በአምስተኛ ደረጃ ላይ ተቀምጦ የምናገኘው እንግዲህ የካቶሊክ ሃይማኖት ነው ማለት ነው። የካቶሊክ ሃይማኖት እንግዲህ ክርስትና ሃይማኖት ውስጥ የሚገኝ አንድ የዲኖሚኔሽን አይነት ሲሆን በዓለም አቀፍ ደረጃ እንግዲህ ከክርስትና በዋነኝነት ወይም አንደኛ ደረጃውን በመያዝ 50%ን በመሸፈን የሚገኝ ሃይማኖት ቢሆንም በኢትዮጵያ ውስጥ ግን ወደ 0.7%ን ብቻ በመያዝ እንግዲህ በአምስተኛ ደረጃ ላይ ተቀምጠው እናገኛቸዋለን ማለት ነው። እንግዲህ ካቶሊክ ክርስትና እምነት ከተመሰረተ በኋላ የተመሰረተው የመጀመሪያ ሃይማኖት የካቶሊክ ሃይማኖት ነው ማለት ነው። ጥንታዊና በጣም በሚያማምሩ ህንጻዎቻቸው እናውቃቸዋለን። ኢትዮጵያ ውስጥም የተወሰኑ ህንጻዎች አሉ የምናውቃቸው ማለት ነው። ታዲያ እንግዲህ ያው ካቶሊክ በአምስተኛ ደረጃ ላይ ሆኖ እናገኘዋለን ማለት ነው። በአራተኛ ደረጃ ላይ የምናገኘው እምነት ደግሞ የዋቂ ፈታ እምነት ነው። የዋቂ ፈታ እምነት እንግዲህ ጥንታዊ ከሚባሉ የእምነት አይነቶች መካከል ይመደባል። በዋነኝነት ደግሞ ፕራክቲስ የሚደረገው ወደ ኦሮሚያ ክልል ውስጥ ሲሆን በኢትዮጵያ ላይ ወደ 1.4%ን ከበር አድርገው የሚገኙት እነሱ ናቸው። ታዲያ በዋነኝነት የሚያምኑበት ነገር አንድ ፈጣሪ ያለ ወይንም ደግሞ ዋቃ ተብሎ የሚጠራው ማለት ነው። ታዲያ እሱ በተለያየ መንገድ መለኮታዊ ባህሪውን ይገልጻል። የሰላም አምላክ ነው፣ የፍትህ አምላክ ነው ብለውም ይገልጹታል ማለት ነው። የዋቂ ፈታዎች ይሄ ነው ተብሎ የተጻፈ ወይንም ደግሞ የሚመሩበት የራሳቸው የሆነ መጽሐፍ የላቸውም። ግን ደግሞ የሚያምኑት የሰው ልጅ ከሞተ በኋላ ያለው የፈጣሪ ሚስጥር ወይም ደግሞ የዋቃ ሚስጥር ነው እንጂ እኛ የምናውቀው ነገር አይደለም። በዛ ላይም ደግሞ ወደ ገነትና ወደ ሲኦል ተብሎ ምንም አይነት የሚደረግ ፍርድ የለም ብለው ያምናሉ። ታዲያ አምላካቸውን ለማመስገን የተለያዩ ሴሌብሬሽኖች አሏቸው። በዋነኝነት ደግሞ የሚታወቀውም የሚጠቀሰውም የኢሬቻ በዓላቸው ነው ማለት ነው። ታዲያ ዋቂ ፈታዎች ከህዝብ ሁሉ ጋር በሰላም አብሮ በመኖር የሚያምኑ የሃይማኖት አይነቶች ናቸው ማለት ነው። ታዲያ በኢትዮጵያ ውስጥ አራተኛ ደረጃን ይዘው ተቀምጠዋል ማለት ነው።
በሶስተኛ ደረጃ ላይ የምናገኘው ደግሞ የፕሮቴስታንት ሃይማኖት ነው። የፕሮቴስታንት ሃይማኖትም እንደዚሁ ከክርስትና ሃይማኖት መካከል አንዱ ዲኖሚኔሽን ሲሆን በዓለም አቀፍ ደረጃ እንግዲህ ከክርስትና ዲኖሚኔሽን ሁለተኛ ደረጃውን ይዛል። በኢትዮጵያም ደግሞ ከክርስትና ዲኖሚኔሽኖች መካከል ሁለተኛውን ደረጃውን ይዛል ማለት ነው። ታዲያ የፕሮቴስታንት ሃይማኖት ወደ ኢትዮጵያ የገባው በውጭ አቆጣጠር በ1820 ዓመተ ምህረቶች አካባቢ ነው። ፕሮቴስታንት ሃይማኖት ባለፉት 10 ዓመታት ወደ 18% በመጨመር በጣም በከፍተኛ እድገት ላይ ያለ የሃይማኖት አይነት ነው ማለት ነው። አሁን ላይ ደግሞ በኢትዮጵያ ውስጥ ወደ 23%ን በመሸፈን እንግዲህ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። በሁለተኛ ደረጃ ላይ የምናገኘው ደግሞ የእስልምና ሃይማኖት ነው። እንግዲህ የእስልምና ሃይማኖት ወደ ኢትዮጵያ የመጣው ወደ 7ኛው ሴንቸሪ ነው ማለት ነው። ታዲያ ከዛን ጊዜ ጀምሮ በኢትዮጵያ ውስጥ የነበረ ትልቅ የሚባል የሃይማኖት አይነት ነው። እንግዲህ የእስልምና ሃይማኖት አሁን ላይም ደግሞ እንደዚሁ እየጨመረ ያለ የሚገኝ የሃይማኖት አይነት ነው። በዋነኝነት እንግዲህ የእስልምናን ሃይማኖት ሙሉ ለሙሉ 100% ኮንሰንትሬትድ ሆኖ የምናገኘው ወደ ሶማሌና ወደ አፋር ክልል ነው ማለት ነው። ታዲያ ግን ሁሉም ቦታ ላይ ያለና እየተስፋፋ ያለ ከፕሮቴስታንት ሃይማኖት በመቀጠል እድገቱን እየጨመረ ያለ የሃይማኖት አይነት ነው። እንግዲህ እስልምና ወደ 33 የኢትዮጵያን % ይሸፍናል ማለት ነው። ታዲያ ሁለተኛው ነው እናገኘዋለን። በአንደኝነት ደረጃ ላይ ተቀምጦ የምናገኘው ደግሞ የኦርቶዶክስ ሃይማኖትን ነው። የኦርቶዶክስ ሃይማኖት እንግዲህ ወደ ኢትዮጵያ የገባው በ4ኛው ሴንቸሪ ጀምሮ ሲሆን እስልምና እስከሚገባበት እስከ 7ኛው ሴንቸሪ ድረስ የኢትዮጵያ በርካቶች 2018 መቼ ነው የሚያልቅልን እያሉ ነው በጣም የተማረሩበት አመት እንደሆነ እየተናገረው የሚገኙት 2018 በጣም በርካቶች እንዲያው ምን አይነት አመት እንደሆነ እያሉ በጣም እየተማረሩበት ነው የሚገኘው። እንግዲህ ከዚህም ውስጥ አንድ ቪዲዮ ሶሻል ሚዲያ ላይ የተለቀቀ ቪዲዮ አለ። ሚስትና ባል ተኝተው ምን ያህል ላይክ ካገኘ ሚስቴ ታረግልኛለች ብሎ እንግዲህ ልጅ ለመውለድ ላይክ እየተጠባበቁ ያሉ ባለ ትዳሮችን ነው በሶሻል ሚዲያ የተመለከተ ነው። እስቲ ይሄን ቪዲዮ አይተን እንምጣ። እኔ የምልሽ ማለት ነው ይሄ ቪዲዮ ስንት ላይክ ታገኝ ታረግኛለሽ? 200 ይተገባ የምርሽ ነው? አዋው ማርያም በይ ባናት ፋሚሊ እንደምን 200 ሺህ ያስገቡልኝ። እንዲሁ መቼም ቤተሰቡን አላስተዋወቅም ብላለች። ላስወልዳትና ዙርናት አባቷ መተውባት እሷ ማለድም እያለች ነው ትውልድ የሚሰጠው እግዚአብሔር ነው። ትዳር የሚሰጠው እግዚአብሔር ነውና አሁን ነው ሶሻል ሚዲያ ላይ በላይክ ሆኗል። ልጅ የሚሰጠው ምን ያለ ካገኘ ቪዲዮ ታገቢኛለሽ፣ ምን ያለ ቪዲዮ ካገኘ ከቤት ትወጣለህ፣ ምን ያለ ካገኘ አሁን ደግሞ መጥቶ ደግሞ ልጅ ትሰጭኛለሽ የሚል ውስጥ ገብቷል። እንግዲህ ልጅ የሚሰጠው እግዚአብሔር ነው። አሁን ደግሞ ልጅ የሚሰጠው ላይክ ሆኗል። 2018 ለእናንተ ምን አይነት አመት ነው? እስቲ መልካም፣ ጥሩ ወይስ መካከለኛ? ኮሜንት ላይ ጻፉልኝ። አንዲት እናት በሶሻል ሚዲያ ያጋራችው ቪዲዮ በርካቶችን አስገርሟል፣ አስቋል። ያጋራችው በትዝታው ማለትም ሳሙኤል ከዚህ ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ነበርና አሁን ደግሞ በፕሮቴስታንት ሄዶ ኦርቶዶክስን ከሚተቸው ግለሰብ ትዝታውን ይመለከታል። እስቲ በጣም በርካቶችን የሚያሳቀ ግን ደግሞ ጥሩ መልእክት ያስተላለፈ ቪዲዮ ነበር። ሲያዳምጠን እንጣ። ትዝታው በጣም ይገርማል። እመቤቴን እንደዛ እንዳላሞገስካት በእመቤቴ እንዳልነገድክ ለካ ለብር ነበር እንደ የመጣው ወደ ኦርቶዶክስ ለብር ነበር ማለት ነው። እኛ መቻወቅን ደግሞ መዝሙርህን ስንወደው እስቲል እስካሁን ድረስ እኔ ያንተን መዝሙር ነበረ መጽራም እንኳን የማደርገው። በጣም ይገርማል። በእመቤቴ ነግደህ ስትከስር ነው ይላሽ ብለህ የገባው አርብሮውን መጾም ስለማትችል ኦርቶዶክስ እኮ 40 ቀን ባለት እየጾመ የሚጾም ነው። መጸለይ መስገድ ስለማትችል ለምን ወገብህ አይሰራማ? በምግብ ተመቷል ወገብህ እንትን አለ ሞራ ደፍኖታል ወገብህን። ምን ሆነህ ነው ማርያምን የምትሳደው? እንደውም ቪዲዮ ለቅቄያለሁ። ምድረ ኦርቶዶክስ ገብታችሁ ሼር፣ ኮፒ ሊንክ፣ ፎሎወር አርጉኝ እባካችሁን። ይሄ ፈሳም የሆነ አጋሰስ ሆዳም ካርሳም ነክሺ። ኦርቶዶክስ እኮ ትጾማለች ትጸልያለች። ምን አርገንህ ነው እንደዛ ስንንከባከብ ላጥ ብለህ ሄደህ የሰው ስም የምታወጣው? ደግሞ ትላለህ ዋቃ ክፍት ነክ። እሺ የማርያምን ስም ብታነሳ ይኸውልህ ታግሰውካል። ባንጋዘው ነው የሚመጡልህ። ተጠንቀቅ። የማርያምን ስም አታጥፋ። እሺ ምን አረገች አኖረች ካለ ዲላ እኮ ምን ሰርተክ እንደወጣህ እኮ በትክክል አውቃለሁ። ስማኔ የርጋለም ልጅ ነኝ። ዲላ መላለሳለሁ። ዲላ ምን ሰርተክ እንደወጣ በትክክል እንተዋወቃለን። እሺ በጣም እንተዋወቃለን። ስለዚህ እዚህ መጣክ ሶሆንክ ኦርቶዶክስ ሆንክ ሶሆንክ። ከዛ ለቢዝነስ ደግሞ ወደዛ ላሽ ብለህ ገባ። ጥለህ እስከወጣህ ድረስ ነጠላችንንም ቀሚሳችንንም መጠቀም አችልም። ግን እንደዚህ አይነት ሰው የሚናገረው ስለሚወድ ነው። ባይዘ ትዝታው
አሁን እኛ ጥላቻ የለብንም ባይዘቤ እኛ ትዝታውን እንጠላል አንጠላም መጽሐፍ ቅዱስም ጥሎ አይደለም በእውነትም ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ሞገስና የነበረ ስርዓት ሰላጣ ነው መዝሙርን እየሰማን ስላደገን ነው እቻው ሴትዮውን ጠልታ ምናን አይደለም ብራዘር እውነት ምንም ክፋት የለባትም የተናደረችብህ እንደዛ ያለ ሞገስ እንደዛ ያለ ስርዓት እንደዛ በመቤቴ ስሟን እየጠራ እየዘመርክ በርካቶችን እያጽናና አንተ ወጥተ መልሰ ደግሞ ያሳደገችን አንተ መልሰ ደግሞ ወጥተ ደግሞ ያስተማረችን ቤተክርስቲያን ስትነክሳት ስታይ ደስ አላላላት አንተን መልሳ እዛ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አውደ ምሕረት ላይ እግዚአብሔርን እንድታመሰግን የድሮ ሞገስ እንዲመለስ ስለምትፈልግ ነው በንዴት የተናገረችና አስብበት እግዚአብሔር ምስክር ይመጣ እውነቱን ነው ኦርቶዶክስ አጽዋማቷ ብዙ ነው አሁን ጾመ ትንሽ ከቆየ በኋላ ጾም ነው ትንሽ ከቆየ በኋላ ጾም ነው እና በጣም ይከብዳል ገንዘብ የለም ብር የለም ሆድነት የለም ምድራዊ ነገር የለም ሁሉ ነገር ሁሉ ወደ ሰማያዊ ነውና አንተ ወንድማችን ትዝታው ተመልሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተጠምቀ እንደገና ክርስትናን ተቀብለ የድሮ መዝሙሮችን መልሰ እየዘመርክ እግዚአብሔር የምታመሰግንበት ጊዜ እንደሚመጣ ባለሙሉ ተስፋ አለ የምትሰድባት ኦርቶዶክስ ተዋሕዶ ቤተክርስቲያን የምታንቋሽሸው ታቦት ነገም ይቀበላል እግዚአብሔር ፍቅር ነው እግዚአብሔር ደግ ነው እግዚአብሔር ቸር ነውና አሁንም የንስሐ ጊዜ አለ አሁንም የይቅርታ ጊዜ አለ እና ተመለስ እንወዳለን ለማንኛውም ልጅ ሴትዮዋን አትጥላት የተናገረችው ስለምትወደን በዚህ ሳምንት ከሰማናቸው መረጃዎች መካከል በጣም ልብ የሚነካ በርካቶችን ያስለቀሰ አንድ ዜና ነበር እሱም ዜና አሰማችኋለሁ የልጁ ተግባር በጣም በርካቶችን አሳዝኖ ምናሎቻችንን የእናቶቻችን ቃል ለማክበር የምንተጋው በህይወት ይያሉ ለማገዝ በህይወት ይያሉ ለማስደሰት የምንጠራው ሁላችንም ራሳችንን እንጠይቅ ይሄ ልጅ ግን ያደረገው ተግባር በርካቶችን አሳዝኖን አስለቅሷል እና ለዚህ ልጅም ጎፈንድሚ እየተቋቋመ ነው የሚገኘው ሲያዳምጠኝ የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በነጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቀሱን ዳጉ ጆርናል ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ልብ ይነካል። እንደዚህ አይነት አስተዋይ ህፃናት ልጆች ስናገኝ እግዚአብሔር ምስክር ነው። እናት ከምንም በላይ ነች። በቃ እናትን እግዚአብሔር ምስክር ነው። እናቶቻችንን አንጣ እንደ እናት ለኛም ይራራልን ለኛም ይሳሳልን ለኛም ያስብልን የለም እዚህ ምድር ላይ ነው። እግዚአብሔር እናቶቻችን ያሳጣን። ግን የፕሮቴስታንት ታዋቂው ዘማሪ እናቱን አወድሷታል። እናቱን ያወደሰበት ምክንያት ግን በርካቶችን አነጋግሯል። ሌላ በዛ ቤተ እምነት ውስጥ ያሉት ደግሞ ሰዎች ተናደዋል። እስቲ ይሄ ዘማሪ እናቱን በምን አወደሳት? አዳምጠን እንምጣ። ይገርምሻል እናቴ ኦርቶዶክስ ነች አሁንም ማለት ነውና በጣም ነው ያላትን ነገር ማደንቀው። አቋሟ ይገርመኛል። አጽዋማትን ሁሉንም ትጾማለች። ለእግዚአብሔር ቃል ያላት አክብሮት፣ ክብር በጣም ይገርመኛል እና የእውነት እግዚአብሔርን የምትወድ ነች። እኔ የኦርቶዶክስ ምዕመናንን የማየው እናቴን በማይበት አይነት እሷን መናገር ነው ሌላውን ህዝብ መናገር ለኔ። ስለዚህ ደስ አይለኝም። አሁን አንዳንድ ጊዜ ይሁን ቪዲዮዎች ሲመጡ ተቆራርጠው ሳይ አዝናለሁ። ማለት አሁን ይሄንን ምልሽ ለመወደድ ምናምን አይደለም። በጣም ሪስፔክት በጣም ክብር አለኝ። የኖረች የቆየች ትልቅ እናት ቤተክርስቲያን ናትና ማንም እንደተነሳ እንደፈለገ የሚላት ማለት የመጣለትን አፉ ላይ የመጣውን ቃል ሁሉ የሚለቅባት አይደለችም። የተከበረች ናት። እኔ በጣም ለቤተ እምነቱ ለምዕመናንም ትልቅ ፍቅርና አክብሮት ነው ያለኝ። በመጀመሪያ ደረጃ እንግዲህ ሊዳዘን ነው እንግዲህ ተውትና በጣም የሚገርም ዘማሪ እግዚአብሔር ይስጥል ወንድማችን። ኦርቶዶክስን በዚህ መልኩ ማክበር ያንተም እምነት እንዲከበር ማድረግ ነውና እናቱ ኦርቶዶክስ ነች። የእናቱን የእምነት ጥንካሬ
እንዴት ጾምን እንደምትጾም እንዴት ክርስቶስን እንደምትሰብክ እንዴት በቃ ያላትን ጥንካሬ ልጁ እያወደሰ ነው። እሱ ፕሮቴስታንት ነውና ወንድማችን አሁንም ተመለሰ ወደ ነበርክበት ወደ መጣበት ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትመለስ ተስፋ አለኝ። በርካታ ፕሮቴስታንቶች ግን ተናዳቸዋል። የተናገረው ነገር ልክ ነው። ምንም የሚያናድ ነገር የለም። በቃ አለቀ። እንደ ኦርቶዶክስ ክርስቶስን የምትሰብክ እንደ ኦርቶዶክስ ክርስትናን የምትኖር እምነት የለችም እና ወንድማችን ተባረክ ወንድማችን።